ሰላም እንዴት ናችሁ? ውድና የተከበራችሁ የሀገረት ቲዩብ ተከታታዮች ዛሬ ይዤላችሁ የመጣሁት የወርቅ ዋጋ ነው። እንዲሁም ደግሞ አንዳንድ የምላችሁ ነገሮች አሉ። በተለይ ደግሞ አረብ ሀገር የምትሰሩ ሴቶች፣ መዳም ቤት ማውጣት የማትችሉ ልጆች በደንብ አድርጋችሁ አዳምጡኝ። ስትጀምሩት ቪዲዮዬን ላይክ አድርጉልኝ። ላይክ ስታደርጉልኝ ብዙ ሰው ጋር ይደርሳል፣ ቫይራል ይወጣል ማለት ነው። ዩቲዩብን ማለት ነው። ጠቃሚ መረጃ ነው እምነግራችሁ ማለት ነው። ወርቅ በጣም ቀንሷል። በጣም ቀንሷል። እንደዚህ በየእለት ወርቅን የወርቅ ገበያ ቼክ የማታደርጉ ልጆች ብር ያላችሁ በተለይ ቼክ እያደረጋችሁ ሁሌም ጎግል ላይ እየገባችሁ ሱቅ አቅራቢያችሁ ካለ ደግሞ ሱቅ እየሄዳችሁ ካልሆነም ደግሞ ሱቅ ውስጥ የሚሰራ ሰው ካለ ሱቅ ወርቅ የሚሸጥ ሰው ማለት ነው። ሱቅ ውስጥ የሚሰራ ሰው የምታውቁት ካለ በየእለት እየጠየቃችሁ ብር የምታስቀምጡ ልጆች ወርቅ እየገዛችሁ አስቀምጡ የሚለውንም እጨምርበታለሁ ማለት ነው። ከየትኛው ልጀምርላችሁ አላቅም። ከወርቅ ገበያ ልጀምርላችሁ። ከወርቅ ዋጋ እንግዲህ ዛሬ ወርቅ በጣም ረክሷል። የምሬ ነው። በጣም ረክሷል። እኔ ራሱ ወርቅ ገዝቼ በጣም ከአራት ወር ረመዳን ውስጥ ወርቅ ገዝቼ አሁን ግን ቀንሷል። ግን ችግር የለውም። ወርቅ የሆነ ሰዓት ላይ ይቀንሳል፣ የሆነ ሰዓት ላይ ደግሞ እንትን ይጨምራል። ስለዚህ የወርቅ ዋጋ ብዙም የሚያሳስብ አይደለም። ግን በአሁን ሰዓት ላይ ብር ያላችሁ ኢማራት ውስጥ የምትገኙ የመዳም ቅመሞች በአሁን ሰዓት ላይ ብር ያስቀምጣችሁ ወርቅ ገዝታችሁ አስቀምጡ። ምክንያቱም ወርቅ በጣም ቀንሶ ነው ያለው ማለት ነው። እንግዲህ ዛሬ ላይ የወርቅ ዋጋ ስንት ሆነ መሰላችሁ? 18 ካራንት ልጀምርላችሁ። 18 ካራንት 397 ድርሃም ሆኗል። 21 ካራት ደግሞ 463 ድርሃም ከ25 ሳንቲም ሆኗል። 22 ካራት ደግሞ 483 ድርሃም ሆኗል። 24 ካራት 521 ድርሃም ከ75 ሳንቲም ሆኗል ማለት ነው። የዛሬ ገበያ እንደዛ ነው። ትላንትና ደግሞ ከ30 እንደዛ ነበረ። በነገራችን ላይ የወርቅ ገበያ ጠዋት አሁን ከ20 ከሆነ ከ21 ድርሃም ከሆነ 521 ድርሃም ከሆነ ደግሞ ከሰዓት በኋላ 500 ሆኖ ልታገኙት ትችላላችሁ። ወይ ደግሞ ቀንሶ ወይ ደግሞ በጣም ጨምሮ ልታገኙት ትችላላችሁ። በቀን ብቻ ሳይሆን በሰዓት ልዩነት ወርቅ ይጨምራል፣ ይቀንሳል። የወርቅ ገበያ እንደዛ ስለሆነ ማለት ነው። እና ብር ያላችሁ ልጆች ወርቅ ግዙበት። ወርቅ በጣም ጠቃሚ ነገር ነው። ወርቅ ተመንዝሮ ይሄ ብሩ ይጠፋብኛል፣ አመናዝረዋለሁ፣ ብሩ ይጠፋብኛል ብላችሁ የምትሉት ነገር አይደለም። ወርቅ ከገዛችሁት በኋላ ምንም አይሆንም። ከአመት ቢቀመጥ ምንም አይሆንም። ነገር ግን ምንም አይሆንም ስላችሁ 24 ካራቱ ነው። 24 ካራት ማለት ንጹህ ወርቅ ነው። ምንም ያልተቀላቀለበት ወርቅ ነው። 18 ካራት ግን የተቀላቀለበት ነው። 18፣ 22፣ 18 እና 21 እየተቀላቀለበት ነው። ያ ስለሆነ በተለይ 18ቱ በጣም በተቀመጠ ቁጥር የመልቀቅ ባህሪ አለው። 18ቱን ግዙ አልላችሁም። የሚቀመጥ ከሆነ ብር ለማስቀመጥ ከሆነ የምትገዙት 18ቱን ግዙ ብዬ አልመክርም። የሚቀመጥ ከሆነ 22ቱም እንደዛው 21ዱም እንደዛው። ግን 22ቱ ለራሳችሁ ይሄ ሰንሰል ለማሰራት ከሆነ እሱ ችግር የለውም። ለራሳችሁ ላለመሸጥ ከሆነ ይሄ ችግር የለውም። ነገር ግን ለማስቀመጥ ከሆነ ግን ዛሬ ገዝታችሁ አገር ቤት ልትሄዱ ስትሉ የምትሸጡት ወርቅ ከሆነ ግን 24ቱ ካራት ግዙ። ምክንያቱም 24ቱ ማለት ንጹህ ወርቅ ነው፣ ምንም ነገር አይሆንም ማለት ነው። እና ጓደኞቼ 24 ካራት ግዙ፣ ንጹህ ወርቅ ነው። በተለይ አሁን ይሄ ሰሞን ብትገዙ ደግሞ በጣም አሪፍ ነው። አሪፍ ገበያ ላይ ነው። በጣም እየቀነሰ እየመጣ ነው። እኔ ራሱ ወደ ከረመዳን ውስጥ የገዛሁት ነው 540 ድርሃም ነበር የገዛሁት። የኔ ግን ያልተሰራ ወርቅ ነው። እኔ ያው ለመሸጥ ስለሆነ የገዛሁት ችግር የለውም። ይወጣል፣ እሱ ይወጣል ይወርዳል፣ አያሳስብም። አሁን ያው እኔ ከገዛሁበት 20 ድርሃም ቀንሷል ማለት ነው። እሱ ችግር የለውም። እና ምን ልላችሁ ፈልጌ ነው
ወርቅ ግዙ፣ ወርቅ ግዙ። አረብ ሀገር ያላችሁ ሴቶች ብራችሁን በባንክ አታስቀምጡ። ብር የምታስቀምጡ ልጆች ካላችሁ በባንክ አታስቀምጡ። ለምን? ለምሳሌ ዛሬ ምንዛሬ የሆነ አክል ከሆነ የዛሬ ወርና የዛሬ 2 ወር በጣም ጨምሮ ነው እንትን የሚለው። ከዛም እናንተ ያስቀምጣችሁ ይሄ ተመንዝሮ የተቀመጠው ብር ምንም በቃ ከምንም አታደርጉትም፣ በጣም ይቀንሳል። እዚህ ጋር ደግሞ ይጨምራል። ስለዚህ ያ ከሚሆንባችሁ ወርቅ ገዝታችሁ አስቀምጡበት። ወርቅ ብታስቀምጡበት፣ ገፍታችሁ ብታስቀምጡበት በጣም ይጠቅማችኋል። የምትገዙባቸው ቦታዎች እኔ ራሴ የምገዛበት እስካሁን ድረስ እኔም ጓደኛዬ የምንገዛበት ቦታዎች እስካሁን ድረስ እኔ ዴራ ነው የምገዛው። ዴራ ጎልድ ሱቅ በሚባል በጣም ትልቅ ሱቅ ነው፣ ታዋቂ ሱቅ ነው። ዴራ ማለት እንግዲህ ወርቅ ብቻ አይደለም እቃ፣ እነዚህ ነጋዴዎች እቃም ልብስም የተለያየ እቃዎች ነጋዴ የሚያወጡበት ቦታ ዴራ ነው። እንግዲህ ከኢትዮጵያ ከፓኪስታን ከተለያየ ሀገር ላይ እየመጡ እቃ የሚያወጡ በጅምላ የሚያወጡበት ዴራ ነው። ስለዚህ ዴራ ሄዳችሁ ወርቅ ግዙ። ሌላ ደግሞ ወርቅ ስትገዙ ምን ማድረግ አለባችሁ? እየዞራችሁ ግዙ። እየዞራችሁ ለምን? ከአንድ ቦታ አንድ ቦታ ስለሚቀንስ ማለት ነው። ከአንድ ቦታ አንድ ቦታ ይቀንሳል። እየዞራችሁ ግዙ። እየዞራችሁ ዋጋውን እያነጻጸራችሁ ግዙ። ሌላ ደግሞ የቫት የሚባል ነገር አለ። የቫቱን አንዳንድ ቦታ 5 ድርሃም ያስከፍላሉ፣ አንድ ቦታ ደግሞ 10 ድርሃም ያስከፍላሉ። ወርቅ ከምትገዙበት ሌላ ተጨማሪ የቫት አለው። ስለዚህ ስትጠይቁ የወርቅ ዋጋ ስትጠይቁ በዛው ምን ትጠይቃላችሁ? የቫቱን ትጠይቃላችሁ ማለት ነው። 5 ድርሃም 10 ድርሃም የሚያስከፍሉ አሉ። ስለዚህ እሱን እየጠየቃችሁ ግዙ። ሌላ ደግሞ የምነግራችሁ ነገር ምንድነው? ወርቅ ስትገዙ ትጠየቃላችሁ። አንደኛ ባለትዳር ናችሁ ወይ ተብላችሁ ስትጠየቃላችሁ። ሁለተኛ ደግሞ በቤተሰብ ስም ይሁን በራሳችሁ ስም ይሁን በማን ስም ይሁን ብቻ ትጠየቃላችሁ። እዚህ ኢማራት ውስጥ ወርቅ ገዝታችሁ ልትሸጡት ከፈለጋችሁ በራሳችሁ ስም ግዙት። ለምን ብትሉ በእናታችሁ ስም ወይ በባላችሁ ስም ከገዛችሁ ስትሸጡ ወይ ባላችሁ ያስፈልጋል። በባላችሁ ስም ከገዛችሁት ወይ ደግሞ በእናታችሁ ስም የምትገዙ ከሆነ የገዛችሁት ከሆነ እናታችሁ ታስፈልጋለች። የእናታችሁ መታወቂያ ያስፈልጋል። ካልሆነ ግን መሸጥ መቀየር አትችሉም። ራሳችሁ የገዛችሁት ወርቅ ነገር ግን ስትሸጡት ትጠየቃላችሁ። በዛ በገዛችሁት ስም ያን ሰው መታወቂያው አምጡ ተብላችሁ ስለምትጠየቁ በራሳችሁ ስም ግዙ ማለት ነው። ምንድነው የኔ ጓደኛ የገጠማት ምንድነው? በእናቷ ስም ወርቅ ገዝታ ስትሸጣው እሷ የተሻለ ነገር ደህና ነገር ለመግዛት ያንን የገዛችው በእናቷ ስም የገዛችው ወርቅ ስትሸጣው ምንድነው የገዛችው በእናቷ ስም ነበረ። ከዛም ስትሸጣው ምን ሆነባት? የእናትሽን መታወቂያ አምጪ ተብላ ገና ቤተሰብ ጋር ደውላ የማዘርን መታወቂያ አስልካ ምናምን ነገር ነው በቃ ወርቁን የሸጠችው። እና እንደዚህ አይነት ነገር ስለሚገጥማችሁ ዙ ኢማራት ውስጥ ለመሸጥ ስትፈልጉ በራሳችሁ ስም ግዙ እላችኋለሁ ጓደኞቼ። ሌላ ደግሞ የምላችሁ ነገር ቢኖር እዛ መዳም ውስጥ ያላችሁ መዳም ውስጥ ወርቅ ኦንላይን ላይ አትግዙ። ኦንላይን ላይ አትግዙ። ወርቅ ሄዳችሁ ግዙ። የመውጣት መብት አላችሁ። መብቱ የዚህ ሀገር መንግስት ነው የሰጣችሁ። ለመዳም ወርቅ ግዢልኝ ብላችሁ ብራችሁን አትስጧት። ራሳችሁ የመውጣትና የመግዛት መብት ስላላችሁ ማለት ነው። እና ራሳችሁ ወጣችሁ ወርቁን ግዙት። ካልሆነ በታክሲ ሄዳችሁ ሹፌር ካለ ደግሞ ሹፌር ይወሰዳችሁና ከሹፌር ጋር ሄዳችሁ ግዙ። እየዞራችሁ ግዙ። ምክንያቱም አሁን እናንተ ለመዳም ብር ሰጣችሁ ወርቅ ግዢልኝ ብትሏት ዋጋው ስንት እንደሆነ በእርግጥ ሪሲት ላይ ይጻፋል በእርግጥ ግን ማለት ነው። ግን የእናንተ ነገር ሲሆን ራሳችሁ ዞራችሁ ትገዛላችሁ። መዳም ግን ምንም አያገባትም። ለእናንተ ብላ ዞራ አትገዛላችሁ። ለእናንተ ብላ አትደክምላችሁ። ያ ስለሆነ ራሳችሁ ከወጣችሁ ግን የራሳችሁ ስለሆነ የቫቱንም የወርቁንም ተከራክራችሁ፣ በነገራችን ላይ መከራከር ይቻላል። ተከራክራችሁ ማስቀነስ ትችላላችሁ። መዳም ግን ያን አታደርግላችሁ። የራሳቸው ሲሆን እንጂ የኛ የሰራተኞችን ታውቃላችሁ ምንም ግድ እንደማይሰጣቸው። ስለዚህ ራሳቸው ሲሆን አንደኛ ሰንሰሉ ምን አይነት እንደሆነ ምን አይነት ማጫወቻ እንደምትፈልጉ ራሳችሁ መርጣችሁ አይታችሁ ከምትገዙ ከሰንሰሉና
ማጫወቻውን አመዛዝናችሁ አይታችሁ ትገዛላችሁ ማለት ነው። እና ወርቅ ስትገዙ ራሳችሁ ወጣችሁ ግዙ። ራሳችሁ ወጣችሁ የገዛችሁት ነገር በቃ አንደኛ ውስጣችሁ የፈለገው ነገር ስታዩት ራሱ ያስደስታችኋል። ሁለተኛ ደግሞ በቃ ይሄ ለምን ሰጠኋት ለምን እንደዚህ ያደረኩ ምናምን ብላችሁ ውስጣችሁን አታጨናንቁ ማለት በጥያቄ አታጨናንቁ ማለት ነው። ራሳችሁ ወጣችሁ ግዙ። ሌላ ደግሞ ልብስ አትግዙ። እዚህ አረብ ሀገር ላይ ልብስ በጣም ብዙ ልብስ እኔ አሁን ካርጎ ምናምን የሚያደርጉ ሰዎች ሲፖስቱ እስከ 4000 ድርሃም 5000 ድርሃም ከፍለው ካርጎ የሚያስደርጉ አሉ። እዛ ደግሞ ጉምሩክ ደግሞ የሚያወጡበት አስቡ እንግዲህ 5000 6000 ድርሃም ማለት እዚህ ወደ 10 ግራም ወርቅ ይገዛል። 10 ግራም 11 ግራም ወርቅ ይገዛል። ይሄንን ወርቅ ይዛችሁ ኢትዮጵያ ስትሄዱ ስንት እንደሚሸጥ ቢቸግራችሁ እንኳን ያ ወርቅ ሽጣችሁ የፈለጋችሁት ነገር ትንሽ ንግድ እንኳን ይከፍታላችኋል ማለት ነው። እንግዲህ 500 ወደ 5000 ድርሃም ነው። ወደ 5000 ድርሃም ወደ 6000 ድርሃም በኢትዮጵያ ሲመነዘር በጣም ብዙ ነው። ስለዚህ እዚህ ካርጎ የምታደርጉበትን ብር ብታስቀምጡት እናንተ ኢትዮጵያ ውስጥ ስራ ይከፍትላችኋል ማለት ነው። እቃ አትግዙ። ኮታክታ ኮተት ድስት ይዛችሁ የምትሄዳላችሁ፣ ዘይት ይዛችሁ የምትሄዱ አላችሁ። እናንተ እግዚአብሔር እንደዚህ አታድርጉ። ስንት ጊዜ ነው የሚናገራችሁ? እናንተ መያዝና ይዛችሁ መሄድ ያለባችሁ ምንድነው? ወርቅ ነው። ወርቅ ገዝታችሁ አስቀምጡ። ወርቅ ሲረክስ ጎግል ላይ የተከታተላችሁ ወርቅ ሲረክስ ወርቅ ገዝታችሁ ይዛችሁ ሂዱ። እኔ ስላለኝ አይደለም፣ ወርቅ ኖሮኝ አይደለም ይሄን የምናገረው፣ እኔ ስላለኝ አይደለም። ግን ባይሆን እናንተ ብር ያላችሁ ልጆች እንድትገዙ ነው እየነገርኳችሁ ያለው ማለት ነው። እና ወርቅ ግዙ። ወርቅ በጣም የሚጠቅም ነገር ቢኖር ወርቅ ነው። ወርቅ ነው ለኛ ለአረብ ሀገር ሴቶች የሚጠቅመን ነገር ቢኖር ወርቅ ነው። ወርቅ ብርም አሪፍ ነው፣ ግን እንደ ወርቅ አይሆንም። ወርቅ በጣም አሪፍ ነገር ነው። ጨርቃ ጨርቅ ምናምን ነገር ከምትሰበስቡ ወርቅ በጣም አሪፍ ነገር ነው። ብር ያስቀምጣል። ሌላ ደግሞ አሁን አንድ ሰው መጥቶ ከኢትዮጵያ ደውሎ ብር ላኪልኝ ቢላችሁ ብራችሁን ወርቅ ላይ ካዋላችሁት ማመንዘርም ምንም ማድረግም ስለማትችሉ ምንድነው በቃ የለኝም ማለት ትችላላችሁ። እኛ የአረብ ሀገር ሴቶች ችግራችን ምንድነው? ብር ስንጠይቅ አንጨክንም። ለራሳችን እኮ 50 ድርሃም እና 60 ድርሃም 10 ድርሃም ለማውጣት በጣም ነው የምንሰስተው። ነገር ግን ከኢትዮጵያ ደውለው ብር ሲሉን አንጨክንም፣ የለንም አንልም። በቃ አውጥተን እንልክላቸዋለን። እነዛ ሰዎች እኮ ብር ከላክንላቸው በኋላ እግዚአብሔር ይስጥልን ብሩ ደርሶኛል እኮ አይሉ። እግዚአብሔር ይስጥልን የሚለው ቃል ይቅር፣ ብሩ ደርሶኛል የሚለው ቃል ራሱ እንትን አይላቸውም፣ ካፋቸው አይወጣም። በቃ ብሩ ከተቀበሉ ጸጥ ነው፣ እልም ጸጥ ነው። ከዛም በሆነ ቀን ብር ሲፈልጉ መልሰው ያናገሯቸዋል። እና እንደዚህ ለኛ ለማይጨነቁ ሰዎች እያወጣን ከምንሰጥ ብራችሁን ወርቅ ላይ አስቀምጡት። በእርግጠኛ አረብ ሀገር ያለን ሴቶች በጣም ከረፈደ ጊዜያችን፣ እድሜያችን፣ ብዙ ነገራችን ከረፈደ ነው የሚገባ። ግን በገባችሁ ሰዓት እየሰራችሁ ከሆነ አረብ ሀገር ውስጥ ሆናችሁ እየሰራችሁ ከሆነ በገባችሁም ሰዓት ቢሆን በነቃችሁም ሰዓት ቢሆን ብራችሁን አስቀምጣችሁ ወርቅ ግዙበት። ወርቃችሁ ይጠቅማችኋል። ነገ የሶፍ ፊት አታዩበትም። እና የወርቅ ዋጋ ይሄን ነው። ሌላ ደግሞ የምትገዙበት ቦታ ልጠቁማችሁ። እኔ እንዳልኳችሁ ዴራ ጎልድ ሱቅ የሚባል ቦታ ነው የሚገዛው። ዴራ ጎልድ ሱቅ በታክሲ የምትሄዱ ከሆነ ዴራ ጎልድ ሱቅ በጣም ታዋቂ ቦታ ነው። ይሄ ናይፍ ሱቅ ምናምን የሚባሉ ቅድም እንዳልኳችሁ ነጋዴ እቃ የሚያወጡበት ቦታ ነው። በአጠቃላይ የንግድ ቦታ ነው። እዛ ጋር ስልክ ገብቶብኝ ነው እና እዛ ቦታ በቃ የንግድ ቦታ ነው። እነዚህ ነጋዴዎች እቃ የሚያወጡበት ቦታ ነው። ቦታው የት ነው? ዴራ ጎልድ ሱቅ ይባላል። በታክሲ ከሆነ የምትሄዱት ታክሲው ቀጥታ እዛው ጎልድ ሱቅ ጋር አድርሰኝ አውርደኝ ብትሉት ያወርዳችኋል። ከዛም እንትን ስትል መግቢያው ላይ ጎልድ ሱቅ የሚል አለ። በትልቅ ታፔላ ላይ የተጻፈ ጎልድ ሱቅ የሚል አለ። እዛ ጋር መግዛት ትችላላችሁ። ሌላ ደግሞ ወደ ሻርጃ ጎልድ ሴንተር አል ያርሙክ የሚባል ቦታ ነው። ጎልድ ሴንተር ጓይር የሚባል ቦታ ነው። እኔ ግን ወደዛ ቦታ ገዝቼ አላቅም። ግን አሰሪ ሴትዮ እዛ ይሻላል ወርቅ ዴራ ሳይሆን ሻርጃ የሚባል ቦታ። ሻርጃ እነዚህ አሁን የጠቀስኩላችሁ ቦታ አልጓይርና
አል ያርሙክ የሚባለው ቦታ እዛ ጋር ወርቅ አሪፍ ነው፣ ከዲራ ይበልጥ ዋጋው ይቀንሳል ብላለች። እንግዲህ እዛ ጋር ቅርብ የሆናችሁ ወደ ሻርጃ ቅርብ የሆናችሁ ወደዛ ግዙ። ዱባይ ውስጥ ግን ዋና ዱባይ ከተማ ውስጥ ግን ወርቅ ግዙ ብዬ አልመክርም። ለምን? በጣም ውድ ነው። ለምን? አካባቢው ምናምን ይሄ የቱሪስት ቦታ ስለሆነ በጣም በውድ ነገር ነው አይደለ? ወርቅ እንትን ይሄ ልብስ ራሱ ሻርጃና አጅማን እነዚህ ዴራ ምናምን የምላችሁ በ10 እና በ20 ድርሃም የሚገዛ እዚህ 150 እና 300 200 ድርሃም ነው የሚገዙት። እና እዚህ ዱባይ ውስጥ ምንም ነገር ግዙ አልላችሁም። ባይሆን የታክሲ ምናምን ከፍላችሁ እዛ ሄዳችሁ ብትገዙ ነው የሚሻላችሁ። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉልኝ። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቻው።